ድላይት ወንድሙ ይባላል። የአምቦ ተወላጅ ነኝ። ያው ከኬጂ ጀምሮ እስከ ሃይ ስኩል እስከምጨርስ ድረስ አምቦ ነው የተማርኩት። ከዛ በኋላ ወደ ጅማ ዩኒቨርሲቲ ገባሁ። ኤሌክትሪካል ኢንጂነሪንግ ጅማ ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ነው የተመረኩት። ከዛ በኋላ ያው ስራ አዲስ አበባ እየሰራሁ ነው ያለሁት። አሁን ትጋት የሚባል የድርጅት አለኝ። በተለያዩ ዘርፎች ላይ ተሰማርቼ እገኛለሁ። እንደ የጽዳት አገልግሎት፣ የጥበቃ አገልግሎት፣ የፊኒሺንግ ስራዎች እንዲሁም ደግሞ የኮንስትራክሽን ማሽነሪ ሬንቶች ላይ እየሰራሁ እገኛለሁ። ስለ አዋጭ መረጃውን የሰማሁት ኦልሞስት የዛሬ 5 አመት አካባቢ ነው። ገና ዩኒቨርሲቲ ተማሪ እያለሁ እዚህ ስራ ጀምሬ ነበረ። በትንሹ ያው የኮሚሽን ስራዎች ምናምን ሰራ ነበር ቢሮ ከፍቼ ጅማ እየተማርኩኝ ማለት ነው። ላይክ ሰመር ላይ ምናምን ስመጣ ሰራተኛ አድርጌና የዛን ሰዓት ላይ ነው የሰማሁት። ያው ተማሪም ስለሆንኩኝ ብዙ መንቀሳቀሻ አልነበረኝም እና የብድር አማራጮችን ስፈልግ ከአንድ ጓደኛዬ ነበር ስለ አዋጭ የሰማሁት። ከዛ በኋላ ወደ ስቴዲየም ብራንች ነው የመጣነው። ያሃ ላይ የሚገኘው ያለውን መረጃ ተቀብለን የዛን ሰዓት ተመዝግቤ ሄድኩኝ። ከዛ በኋላ ያው በየወሩ ቋሚ ቁጠባዎችን አደርግ ነበረ። ከዛ በኋላ ብድር የተበደርኩት ኦልሞስት ቆይቻለሁ። ያው በአባልነት እየቆጠብኩ ብዙ ጊዜ ቆይቼ ነበረ። በመሀል ኮሮና ምናምን ገብቶ ስለነበር ትንሽ ያው ስራ ላይም ብዙ እንትን እያልን አልነበረም። ከዛ በኋላ መበደር በፈለኩበት ሰዓት የዛሬ 2 አመት የመጀመሪያ ብድሬን የተበደርኩት የዛሬ 2 አመት ነው። ለንግድ ስራ ማስፋፊያ በሚል ነበር የተበደርኩት። በዛ ሰዓት ላይ ያው ገና ስራዬን እያሰፋው ነበረ። ተመርቄ ስራዬን በማስፋፋት ላይ የነበርኩበት ሰዓት ስለነበረ ያው ሙሉ በሙሉ ከአዋጭ የተበደርኩትን ብድር ወደ ስራ ያዋልኩት እና የተለያዩ ሴክተሮችን አሁን ለምሳሌ ያልኩት የጽዳት የጥበቃ ኤጀንሲውን የጀመርኩት በዛ ታይም ላይ ነው እና ማርኬቲንጎችን ቀጥሮ ማሰራት፣ ሰራተኞችን አውትሶርስ ከማድረግ ጀምሮ ቢሮ ከመከራየት ኤቭሪቲንግ ከአዋጭ በተበደርኩት ብር የጀመርኩት ስራ ነው። እግዚአብሔር ይመስገን አሁን ደግሞ ያው በስሩ እስከ 100 ሰራተኞችን በቋሚነት ቋሚ ሰራተኞች አሉት ትጋት። በተጨማሪ ደግሞ በፊኒሺንግ ስራዎች ላይ የሚሰሩ እንዲሁም ደግሞ በኮንትራት የሚሰሩ ሰራተኞች በስር ይገኛሉ። ሪተርኑም ጥሩ ነበር እና ወዲያው ነበር ብሩንም ኦልሞስት በአንድ አመት የተበደርኩት ለ3 አመት ተመላሽ እንዲሆን ነበረ። ነገር ግን በአንድ አመት ከ6 ወር አካባቢ ያለብኝን ዕዳ ከፍዬ ጨርሼ አሁን ሁለተኛ ብድር ለመበደር ፕሮሰስ ላይ ነኝ። አዋጭ በመምጣቴ ያው ማለት ያገኘሁት ነገር በጣም ብዙ ነው። ማለት ዛሬ እናንተ እኔንም ለማናገር የመጣችሁት ምክንያት ያው አዋጭ በመምጣቴ ነው። ምክንያቱም እዚህ ጋር እናንተ ቢያንስ ሰክሲድ ያደረገ ሰው ወይም ደግሞ ብድሩን በአግባቡ የተጠቀመ ሰው በሚል ነው እዚህ ቦታ ላይ ልታወሩ ነው የመጣችሁት እና በደንብ ረድቶኛል። ስራዬንም በደንብ እንዳስፋፋ ረድቶኛል። በሰዓቱ እኔም አዋጭ መጥቼ ስበደር 5 ሰው ወይ 6 ሰው ነው በስሬ የነበረው። ነገር ግን ስራዬን አስፍቼ ነው አሁን ወደ 100 ምናምን ሰው የደረሰው። ስራዬን አስፍቼ ነው ተጨማሪ ማለት በቃ ለኔ እንደ መንደርደሪያ ነው። ያው ስራው ላይ ነበርኩ ግን ምንም አይነት ነገር እጄ ላይ ስላልነበረ ሊሚትድ ነበርኩኝ። ከዛ በኋላ ግን ብድሩን ከተበደርኩ በኋላ ያው በደንብ ጠንክረሽ እንድትሰሪ ያደርግሻል። ባልበደር ኖሮ ለሚለው አይ ቲንክ ያው እዚህ አልደርስም ነበር። ምንም ሰክሲድ የማደርገው ነገር አይኖርም ነበረ። ምክንያቱም ያው ያለ ብር ምንም መስራት ስለማይቻል እና በፈለኩት ሰዓት ነበር ደግሞ ያገኘሁት። በጣም በምፈልግበት ሰዓት ነበር ያገኘሁት። ስለዚህ መበደር ወይ አዋጭን መምረጥ ምንም ምርጫ የሌለው ነገር ነው። በምፈልገው ሰዓት በምፈልገው ጊዜ ነው ያገኘሁት። እንደገና ደግሞ ለመመለስም በጣም አመቺ ሁኔታን ፈጥሮልኛል። በተጨማሪ ደግሞ በጣም ድፍረትም ሆኖኛል። አሁን የተሻለ በፊት ከተበደርኩት የተሻለ እንድበደር
ድፍረት ሆኖልኛል መስራትና መለወጥ እንደምችል እንዳምን አድርጎኛል። ያው ከኔ ተሞክሮ አንድ ሰው ስራ ለመጀመር ፈልጎ ያው ገንዘብ እጁ ላይ የሌለ ሰው አዋጭን ተመራጭ ቢያደርግ አዋጭ የመጀመሪያው ምርጫ ቢሆን። ምክንያቱም አንደኛ ቆይታው እጅግ በጣም አስተማማኝ ነው፣ የረጅም ጊዜ ቆይታ ያለው ነው። እሱንም አይቼ ነበር እኔ ኦልሞስት ስመጣ አይ ቲንክ 15 ዓመት 13 ዓመት 15 ዓመት አይነት ጊዜ ቆይታ ነበረው ወይም ኤክስፒሪየንስ ነበረው እና ታማኝነቱን እንደገና ደግሞ ብዙ ሰክሲድ ያደረጉ ሰዎችንም አይቼ ነበረ። ስለዚህ በብድር መስራቱ የተሻለ ነው። ላይክ ብር የሆነ ነገር እስከሚያገኝ ሰው ቁጭ ብሎ መጠበቅ የለበትም። አማራጩ ካለ ወደ አዋጭ መጥቶ ቢጠቀም ብዬ እመክራለሁ። አዋጭ ለኔ እንዴት ልበልሽ፣ በቃ ወይ እንደ አባት ወይ እንደ ታላቅ ወንድም የሆነ በሚያስፈልገኝ ጊዜ ይሄን ላረግ ፈልጌያለሁ አግዘኝ የምለው አይነት ድርጅት ነው ለኔ። እንግዲህ ከአዋጭ ጋር ወደፊት የማስበው ያው የተሻለ አሁንም አቅሜን እየገነባው በፊት ከተበደርኩት እጥፍ እያደረኩ እንደዛ ነው እና ያለውን ፕሮግረስሽን አይቶ ነው የሚያበድርሽም ሲያበድርሽ። ለዛ ነገር አሁንም ወደፊት ያው የተሻለ አሁን ኦልሬዲ ሁለተኛውን ዙር ብድር ለመበደር ፕሮሰስ ላይ ነኝ። ደግሞ አሁን የተሻለ አማራጭ ያው በየወሩ ሆኗል። ብድርም የሚያስፈልግ ከሆነ በየወሩ እንትን ማድረግ ይቻላል እና ወደፊት የማስበው ያው በደንብ በሰፊው በትልቅ ብር ከአዋጭ ጋር እሰራለሁ ብዬ ነው የማስበው። ያው ትጋት እንግዲህ ከመጀመሪያ ከኮሚሽን ስራ ጀምሮ ከአዋጭ ብድር ከተበደርኩ በኋላ ባለው በዚህ በ2 ዓመት ጊዜ ውስጥ የተለያዩ ሴክተሮች ላይ እየሰራው ይገኛል። የጽዳት ሙሉ የህንፃዎችን ሲያልቁ ሙሉ የህንፃ ጽዳት አገልግሎት በውጭ በኩል በውስጥ በኩል ዊንቾችን በመጠቀም የተለያዩ ማቴሪያሎች መሳሪያዎች አሉ። እነዛንም ያው የገዛሁት ከአዋጭ ባገኘሁት ብድር ነውና ሙሉ የተሟላ የጽዳት አገልግሎቶችን እንሰጣለን። የፊኒሺንግ ስራ እንሰራለን። ከሴራሚክስ ጂፕሰም ጀምሮ የቀለም ስራዎችን በውጭም በውስጥም በኩል የህንፃዎች ላይ ነው ብዙ ጊዜ የምንሰራው። ተጨማሪ የጥበቃ አገልግሎት እሰጣለሁ አውትሶርስ እያደረግን ከተለያዩ መንግስታዊና የግል ተቋማት ጋር ኤምባሲዎች ጋር እንሰራለን። እንደገና ደግሞ ያው ከዚሁ ከአዋጭ በወሰድኩት ብር ተጨማሪ የስቴሽነሪና የጽዳት እቃዎች ደግሞ አቅርቦት እንሰራለን። ያው ሪሌትድ ናቸው ግን እንዳልኩሽ ያው ብር እጅሽ ላይ ሲኖርና የሆነ አትሊስት አሁንም ያው ትንሽ ብር ሲያጥረኝ እንደገና ወደ አዋጭ ያንን እዳዬን ዘግቼ እንደገና ተመልሼ ወደ አዋጭ ለመበደር ነው የመጣሁት። ደግሞ በፊት ከተበደርኩት በተሻለ ሁኔታ አሁንም ሊያበድረኝ ስምምነት ላይ ነን። የእኛን አገልግሎት የሚፈልጉ ድርጅቶች ካሉ መገናኛ መተባበር ህንፃ 7ኛ ፎቅ 702 እንገኛለን። ሜክሲኮም ደግሞ ኬኬር ህንፃ 3ኛ ፎቅ 322 እንገኛለን። ያው ሁሉም እጋብዛለሁ አብረው እንዲሰሩ እንዲያበረታቱ እንጋብዛለሁ። በመጀመሪያ ያው ማመስገን የምፈልገው እግዚአብሔርን ነው። በጣም በብዙ የረዳኝ ከመጀመሪያው ሲጀምርም ጀምሮ ይህንንም ሀሳብ በልቤ ያስቀመጠው እግዚአብሔር ስለሆነ እግዚአብሔርን አመሰግናለሁ። ከዛ በመቀጠል ግን ያው አዋጭ በጣም ነው የማመሰግነው። በብዙ ማለት ላይፌን አቅልሎልኛል፣ ኮንፊደንስ ሰጥቶኛል እና በጣም አዋጭን አመሰግናለሁ። ብራንቼን ስቴዲየም ብራንች ነኝ። በጣም አሪፍ ስታፎች ናቸው ያሉት። እነ አቤኒ በጣም አመሰግናለሁ። እናንተንም አመሰግናለሁ። አዋጭን ምረጡ። አዋጭ ነገ ለዋጭ